በዛሬ ቪዲዮአችንም ወሳኝ ኢንፎርሜሽን ላቀብላችሁ ነው ማለት ነው። እሱም ከሪሚዲያል ኤግዛም ጋር በተያያዘ ዛሬ አንድ ዩኒቨርሲቲ የራሱን አካዳሚክ ካላንደር ባወጣው መሰረት ሪሚዲያል ኤግዛም የሚፈተትበት ሌላ ቀን ታይቶበታል ማለት ነው። በቀደም ቪዲዮ ላይ እንደሰራሁላችሁ አይ ቲንክ ደብረ ብርሃን ዩኒቨርሲቲ ግንቦት 14 እና እስከ ግንቦት 19 ብሎ ነበር ሪሚዲያል ኤግዛም ፋይናሉን። እናም በዛሬ ቪዲዮአችን ደግሞ የተለየ ዩኒቨርሲቲ የተለየ ስቴፕ ኦር የተለየ አካዳሚክ ካላንደር ይዞ መጥቷል ማለት ነው። በዛሬ ቪዲዮአችን እሱንም እንመለከታለን። ዳይሬክትሊ ይሄ ነው የሚሆነው ለምን ይሄ አይሆንም የሚለውንም በጣም ተማሪዎች ግራ እየተጋቡ ይገኙበታል። ግራ እየተጋቡበት የሚገኝ ቶፒክ ስለሆነ በዛሬ ቪዲዮአችን ብሬክ ዳውን አድርገን የምንመለከት ይሆናል። ነገር ግን ለዚህ ቻናላችን አዲስ ከሆናችሁ ቪዲዮ ላይክ፣ ቻናላችን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ እና ስፔሻሊ ሪሚዲያል ተማሪ ከሆናችሁ በጣም ጥናት ላይ የምትቸገሩ ከሆነ እኛ ያለንላችሁ ማለት ነው። ሪሚዲያል ስፔሻል ክላስ ትንሽዬ ክላስ ነች ማለት ነው። እሷም ተማሪዎችን የሚቸገሩበት ተማሪዎች የሚቸገሩበት ትምህርቶችን እናስጠናቸዋለን። እንደነ ማትስ፣ እንግሊሽ አይነት በጣም በብቁ የሆነ አስተማሪዎች እናስጠናቸዋለን ማለት ነው። እና መማሪያ የምትፈልጉ ተማሪዎች ቴሌግራም በዚህ ስልክ ቁጥር ኮንታክት ልታደርጉ ትችላላችሁ ማለት ነው። በጣም ወጥ የሆነ ክላስ ነው። በጣም በየሳምንቱ በየሁለት ሳምንቱ ኤግዛም ይኖረናል። መቶ ጥያቄዎች ምናሰራቸው ይሆናል። በተጨማሪ እንግሊሽ እና ማቴማቲክስን የተለያየ ቪዎች ኦር የተለያየ ሪቪው እናደርጋቸዋለን ማለት ነው። እና ይሄ ሁላ ደግሞ በጣም ፕራይስ ሎው ነው። ሁሉም ተማሪ አፎርድ የሚያደርገው ፕራይስ ነው። ሁሉም ተማሪ የሚችለው ፕራይስ ነው። ፕሊዝ ይሄን ነገር እንዳትዘነጉ፣ አሁኑኑ ተመዝገቡ ላችኋለሁ። እና ለመመዝገብ በዚህ ስልክ ቁጥር መደወል ትችላላችሁ። በተጨማሪ እኔ መግራቸው እንፈልግ ሌሎች ሳብጀክቶችን ቲዩቶሪያል ላንሰራ እንችላለን። ስፔሻሊ ከማቴማቲክስ እና እንግሊሽ ውጪ ቲዩቶሪያል ላንሰራ እነሱን እንሰራለን። በተጨማሪ ኤግዛሞችን እናቀርበላችኋለን። የተለያየ ዊክሊ ፕላን አለ። በጣም የተለያየ ብዙ ፋይሎች አሉ ማለት ነው። የተለያየ ቲፖች ምናምን በጣም ብዙ ነገራቶች ታገኛላችሁ አክቹሊ። እና ክፍያውን በጣም አነስተኛ ነው። ሁሉም ተማሪ አፎርድ የሚያደርጉ ፕራይስ ነው። እሱንም በዚህ ስልክ ቁጥር ደውላችሁ መጠየቅ ትችላላችሁ። አይዘር ደግሞ ቴሌግራም ቻናላችን ላይ ኮንታክት ልታደርጉ ትችላላችሁ ዳይሬክትሊ። ከዛን ወደ ስፔሻል ክላሳችን መቀላቀል ትችላላችሁ ማለት ነው። እና ወደ ጉዳያችን ስንሄድ ያው እንዳያመልጣችሁ ጊዜው ቦታውን ጠባብ ስለሆነ በጣም ብዙ ተማሪዎችን አንቀበልም። በዚህ ስልክ ቁጥር መደወል ትችላላችሁ። ያው ዳይሬክትሊ ወደ ጉዳያችን እንገባለን ማለት ነው። እንደሚታወቀው አሁን አንድ ደብረ ብርሃን ዩኒቨርሲቲ በመጀመሪያ ደረጃ ግንቦት 14 አይ ቲንክ ግንቦት 14 እስከ ግንቦት 18 ድረስ ፋይናል ኤግዛሙ ያልቋል ብሎ አካዳሚክ ካላንደሩ ላይ ያሳውቃል ማለት ነው። በዛሬ ቪዲዮአችን ደግሞ አዲስ ዩኒቨርሲቲ ወሎ ዩኒቨርሲቲ በአካዳሚክ ካላንደሩ መሰረት አይ ቲንክ በሌላ ጊዜ ነው ኦልሞስት ከዚህ በ15 ቀን ምናምን የሚራራቅ ዴት አስቀምጦ ፋይናል ኤግዛም ብሎ አስቀምጦታል ማለት ነው። ይሄ አካዳሚክ ካላንደሩ ላይ የተመለከትነው ነው ማለት ነው። በተጨማሪም ደግሞ እንዴት ይሆናል አንዱ ዩኒቨርሲቲ እዚህ ቀኑ ግንቦት ሆኖ አንዱ እንዴት አሁን ለምሳሌ አንዱ ሰኔ እንዴት አንዱ ግንቦት ይሆናል? ሪሜዲያል እኮ በተመሳሳይ ጊዜ ነው የምንፈተነው ካላችሁ በጣም ክሪቲካል ጥያቄ ጠይቃችኋል ማለት ነው። ይህም ታዋቂ ነው። እናም ደግሞ ይህ ነገር ነው ማለት ነው ተማሪዎችን ኮንፊውዝ እያደረገ ያለው ያው የደብረ ብርሃን እንዴት ሌላ ጊዜው ነው አንድ ዩኒቨርሲቲ በሌላ ጊዜ ይሆናል የሚሉ ነው ማለት ነው። እሱን ነው መመለስ የምፈልጉ በዛሬ ቪዲዮአችን። እሺ አሁን ብሬክ ዳውን ከመጀመሪያው እንደምር መጀመሪያ ላይ አሁን የደብረ ብርሃን ከግንቦት 14 ምናምን ነው ማለት ነው። ይሄ እዚህ ላይ ደግሞ አይ ቲንክ ጁን ምናምን ላይ ነው ማለት ነው። ጁን 12 ምናምን ላስት ዴይ ኦር ጁን ምናምን ላይ ነው የሚገኘው ፈተናው። በቃ ዳይሬክትሊ ይለያያል ማለት ነው። እሱ ቴሌግራም ቻናል ላይ አስቀምጥላችኋለሁ ማለት ነው የፋይናል ኤግዛም ዴቱን። እና ደግሞ እሺ ተለያይተዋል በ15 ቀን ምናምን ይለያያሉ። ሊሆን አይችልም ደግሞ ይሄ እና እንዴት ነው የሚሆነው ካላችሁን በጣም ሁለት ሀሳቦች አሉ። በመጀመሪያ ደረጃ በጣም ፐርሰናል ኦፒኒየን ነው ማለት ነው። እሱ ምንድነው ዩኒቨርሲቲው ለየራሳቸው ሊፈትኑ የሚችሉበት ኦፖርቹኒቲ አንድ አለ ማለት ነው። በተጨማሪም ደግሞ ይህ ነገር ከትምህርት ሚኒስቴር ይፋ የተደረገ ነገር የለም። ኢንፋክት ያው ትምህርት ዩኒቨርሲቲዎቹ ከራሳቸው አካዳሚክ ካላንደራቸው በትምህርት ሚኒስቴር ቤዝድ ሆነ አልሆነ አናቅም። እሺ ቤዝድ ሆነ ራሱ ብንል ትምህርት ሚኒስቴር እንደዚህ ያን ነገር አያደርግም ማለት ነው። አንድ ወጥ ጊዜ ነው የሚያደርገው። ስለዚህ በጣም ያው ቅርብ ሀሳቡ አይዘር ሌላ ፈተና ሊፈትኑ የሚችሉበት ኦፖርቹኒቲ አለ ኦር ደግሞ ትክክል አይደለም ማለት ነው ቀኑ። በተጨማሪ ደግሞ ይሄ ከሁለቱ ካልሆነ ደግሞ ትምህርት ሚኒስቴሩ ይፋ ማድረጉ አይቀርም ማለት ነው። እንዳምነው ጥር ላይ ነው ማለት ነው።
ሰኔ ላይ ነው አምና ላይ ነበረው እና እንደዛ ነው የሆነው። ይሄን ከተመለከትነው ግንቦት ማለት 9ኛ ወር ላይ እንዴት ይሆናል? 9ኛ ወር ኦልሞስት ከዚህ ወደ 3-4 ወር ቢቀር ነው ማለት ነው ማክሲመም እና በጣም ብዙ ተማሪዎችን ኮንፊውዝ ያደረገ ነው። እኔ የምላችሁ በዚህም በዛም ባትወስዱ አሪፍ ነው። ለምን ካልን ይሄ ወላ ዲፈረንስ ካላችሁ ከሆነ አይዘር ከሁለቱ አንዱ ትክክል አይደለም ማለት ነው። ኦር የራሱን ፈተና የሚፈትንበት ኦፖርቹኒቲ ይኖራል ማለት ነው። በራሱ ለመፈተን ተማሪዎችን ቼክ ለማድረግ ሊሆን ይችላል። ስለዚህ እንዳትወዛገቡ ለማለት ፈልጋለሁ እና በጣም ከዚህ ጋር ተያዘ በጣም አሪፍ ኢንፎርሜሽን በቅርቡ አመጣላችኋለሁ። በጣም ወጥ የሆነ የሪሚዲያል ኤግዛም የምትፈተኑበት የምትችሉትን ቀን በዚህ ቻናላችን አሳውቃችኋለሁ ማለት ነው እና ስፔሻል ክላሳችን ደግሞ ኦር ስፔሻል ክላሳችን ጆይን ማድረግ ከፈለጋችሁ በዚህ ስልክ ቁጥር መደወላችሁን እንዳትረሱ። ለዚህ ቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን እንዳትረሱ። ፒስ